ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የኢትዮጵያ አየር መንገድ 9787 አውሮፕላኖችን መግዛቱን አስታወቀ። የገንዘብ ሚኒስቴር ከተባበሩት አረብ ኤምሬትስ ዛይድ ፋውንዴሽን ጋር ስትራቴጂ ድጋፍ ሊጀምር መሆኑን አስታወቀ። አዲስ አበባን ጨምሮ ወደ 74 በመቶ ከተሞች እጅግ ያረጁ የነበሩ ሲሆን አሁን ወደ 51 በመቶ ዝቅ ማድረግ መቻሉን ተገለጸ። ግብጽ በታላቁ ህዳሴ ግድብ የምታሰራጨው ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠይቃለች። ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ ከኳታር ጋር የመከላከያ ስምምነት ተፈራረመች። የኢትዮጵያ አየር መንገድ ግሩፕ 9 ቦይንግ 7879 ድሪምላይን አውሮፕላኖችን ከቦይንግ ኩባንያ መግዛቱን ይፋ አድርጓል። የኢትዮጵያ አየር መንገድ የገዛቸው እጅግ ዘመናዊ የቦይንግ አውሮፕላኖች ከአውሮፓውያኑ 2031 እስከ 2033 ባሉት 3 ዓመታት ይረከባል። አየር መንገዱ አዲስ የገዛቸው ዘመናዊ የቦይንግ አውሮፕላኖች አፍሪካን እርስ በርስ ከዓለም ጋር የማገናኘት ርዕዮቱን ለማሳካት የሚያግዝለት መሆኑን ጠቁሟል። በተጨማሪም አንጋፋነቱን በማጠናከር ዓለም አቀፍ ተደራሽነቱን በማሳደግ እንዲያግዘው ተመላክቷል ሲል የዘገበው ኢቢሲ ነው። የገንዘብ ሚኒስቴር ከተባበሩት አረብ ኤምሬትስ ዛይድ ፋውንዴሽን ጋር በመተባበር የኢትዮጵያን ዋነኛ የውጭ ምንዛሬ ግኝት የሆነውን የቡና ዘርፍ በዓለም አቀፍ ገበያ ተወዳዳሪ ሆኖ እንዲቀጥል የሚያስችል ስትራቴጂክ ድጋፍ ሊጀምር መሆኑን አስታወቀ። ይህ የተገለጸው የገንዘብ ሚኒስቴር ዴኤታ ወይዘሮ ሰሜሪታ ሰዋሰው ከተባበሩት አረብ ኤምሬት የዛይድ ፋውንዴሽን ከፍተኛ ልዑክ ጋር ባደረጉት የዝግጅት ማጠናቀቂያ ውይይት ላይ ነው። እንደ ውይይቱ መረጃ ፕሮጀክቱ በዋናነት ታሳቢ ያደረገው የቡና ምርት በአየር ንብረት ለውጥ ምክንያት የሚደርስበትን ተጽዕኖ ለመቀነስ የካርቦን አስተዳደርና የውሃ ሀብት አጠቃቀም ቴክኒኮችን ማስተዋወቅ፣ በተጨማሪም የኢትዮጵያ ቡና በአውሮፓ ህብረትና በሌሎችም የዓለም ገበያዎች የወጡ አዳዲስ የአካባቢ ጥበቃ ደንቦችን አሟልቶ እንዲያቀርብ ማስቻል የሚሉት ይገኙበታል። ይህንን ተነሳሽነት በቴክኒክ ረገድ እንዲያግዝ በዘርፉ የ150 ዓመታት ልምድ ያለው ሉዊስ ድሬፈስ ካምፓኒ የተመረጠ ሲሆን ኩባንያው በአፍሪካና በመካከለኛው ምስራቅ ያለውን ተሞክሮ በመጠቀም የኢትዮጵያን የቡና እሴት ሰንሰለት ለማዘመን እንደሚሰራ ተገልጿል። አዲስ አበባን ጨምሮ ወደ 74 በመቶ ከተሞች እጅግ ያረጁ የነበሩ ሲሆን አሁን ወደ 51 በመቶ ዝቅ ማድረግ መቻሉ ተገለጸ። በኢትዮጵያ የከተሞች ምስረታ 46 በመቶ በፍልሰት እንደሆነም ተገልጿል። በኢትዮጵያ ያሉ ከተሞች 74 በመቶ የሚሆኑት ከተሞች አዲስ አበባን ጨምሮ ያረጁና ደካማ መሰረተ ልማት የነበራቸው መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማና መሰረተ ልማት ሚኒስቴር ወይዘሮ ጫልቱ ሳኒ እንደገለጹት ይህንን ችግር ለመቅረፍ በተሰራው ስራ ወደ 51 በመቶ ዝቅ ማለቱን ገልጸዋል። የኮሪደር ልማት መልሶ ማልማት፣ የከተሞች ስታንዳርድን ለማሟላት የተሰሩ ስራዎች ውጤት ማምጣታቸውን አንስተዋል። የፖሊሲ ድጋፍ ሳይገኝ ይህንን ውጤት ማምጣት ተችሏል ያሉ ሲሆን አሁን በፖሊሲ በመደገፍ ከዚህ ቀደም የነበሩ የፋይናንስና ሌሎች ችግሮችም ይፈታሉ ብለዋል። እንዲሁም አሁን ላይ ከገጠር ወደ ከተማ የሚደረግ ፍልሰት ጨምሯል ያሉት ሚኒስቴሯ በዓለም አቀፍ ተሞክሮ መሰረት ከተሞች በውልደትና በፍልሰት ምክንያት ይፈጠራሉ ሲሉ ገልጸዋል። ይህም የህዝብ ቁጥር ከመጨመሩ ተያይዞ ከተሞች እንዲፈጠሩ ሲያደርግ፣ በሌላ በኩል ዜጎች የተሻለ ነገርን ፍለጋ በሚያደርጉት ፍልሰት ከተሞች እንደሚፈጠሩ አብራርተዋል። ነገር ግን በኢትዮጵያ ከተሞች አፈጣጠር ከውልደት ይልቅ በፍልሰት ከ46 በመቶ በላይ የሚሆኑት ይመሰረታሉ ብለዋል። ይህም ተጨማሪ የሰው ጉልበት፣ የሰው ኃይልና እውቀትን የሚፈጥር ሲሆን በሌላ በኩል ከተሞች ተዘጋጅተው የሚፈልገውን አገልግሎት መስጠት በማይችሉበት መልክ ፍልሰት መኖሩ የሚያመጣው ጫና ከፍተኛ ነው ሲሉ ገልጸዋል። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠይቃለች። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨው የትርክት አቅጣጫ መቀየር ግድቡ በግብጽና በሱዳን ላይ አድርሷል ላለችው ጉዳት ኢትዮጵያ ካሳ እንድትከፍል ጠይቃለች። የግብጽ የውሃ ሀብትና መስኖ ሚኒስቴር ሀዊ ሲውለም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችን በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጸዋል። ሚኒስቴሩ አክለውም ግብጽ ግድቡን ስታገኝ ከነበረው 55 ሜትር ኪዩብ ውሃ ላይ 38 ቢሊዮን ሜትር ኪዩብ ያህል እንዲቀንስ ማድረጉን በክስ መልክ አቅርበዋል። በአንጻሩ በሉዓላዊ መብቷ መሰረት ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የገነባችው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይልን ለማመንጨት እንጂ
የታችኞቹን ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስነብብ ቆይታለች። የኢትዮጵያ ባለስልጣናት የጉዳት ደርሷል የሚሉትን ማንኛውም ቅሬታዎች በውይይትና በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በኢትዮጵያ በሱዳንና በግብጽ መካከል ያለውን የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ ቀርቧል። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራ ድርድር እንደገና ለመጀመር ያቀረቡት ሀሳብ ግብጽና ሱዳን በደስታ ተቀብለውታል። ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ ከኳታር ጋር የመከላከያ ስምምነት ተፈራርማለች። ሶማሊያ ከተባበሩት አረብ ኤምሬት ጋር የነበራትን ሁሉንም የጸጥታና የመከላከያ ስምምነቶች በይፋ ካቋረጠች ከቀናት በኋላ ከኳታር ጋር አዲስ የመከላከያ ትብብር ስምምነት መፈረሟን የሀገሪቱ የመንግስት የዜና አገልግሎት ሶና ዘግቧል። ስምምነቱ በዶሃ የተፈረመው በሶማሊያ መከላከያ ሚኒስቴር አህመድ ሙአሊም ፊቂ እና በኳታር ምክትል ጠቅላይ ሚኒስቴር እና የመከላከያ ሚኒስቴር ዴኤታ ሼክ ሳውድ ቢን አብዱርሃማን ቢን ሐሰን አልታኒ አማካኝነት መሆኑ ዘገባው አመላክቷል። የመከላከያ ትብብር ማዕቀፉ ትኩረት በሚያደርገው በወታደራዊ ስልጠና፣ በልምምድ ልውውጥ፣ በመከላከያ አቅም ግንባታና በተጠናከረ የጸጥታ ትብብር ላይ ሲሆን ዋና ዓላማውም ቀጠናዊ ሰላምና መረጋጋትን መደገፍ እንደሆነ ተገልጿል። የሁለቱ ሀገራት ባለስልጣናት ስምምነቱ በሶማሊያና በኳታር መካከል ያለውን ስትራቴጂካዊ ግንኙነት የሚያጠናክር ለረጅም ጊዜ መከላከያ ትብብር ያለው ቁርጠኝነትን የሚያሳይ ነው ብለዋል። ይህ ስምምነት የተፈረመው የሶማሊያ የሚኒስቴሮች ምክር ቤት ከተባበሩት አረብ ኤምሬት ጋር የነበሩትን ሁለቱንም የሁለትዮሽ የጸጥታና የመከላከያ ስምምነቶች መግባቢያ ማቋረጡን ካስታወቀ ከጥቂት ቀናት በኋላ ነው። ካቢኔው ባሳለፈው ውሳኔ እርምጃው የተወሰደው የሶማሊያ ዲሞክራሲያዊ ሪፐብሊክን አንድነት፣ የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል መሆኑን ገልጾ ከዚህ ቀደም ከኤምሬትስ ጋር የነበሩ ስምምነቶች በሙሉ ዋጋ ቢስ መሆናቸውን አሳውቋል። ይህ እርምጃ የተባበሩት አረብ ኤምሬት ከሶማሊያ ወታደሮቿን እያስወጣች ነው ከሚሉ ዘገባዎች ጋር የተገጣጠመ ሲሆን ሚድል ኢስት አይ ሶማሊያ ስምምነቱን ለማቋረጥ ከወሰነች በኋላ ኤምሬትስ ቦሳሶና በሌሎች አካባቢዎች የሚገኙ የጦር ሰፈሮች አባላቶቿንና ወታደራዊ ቁሶቿን ማስወጣት ጀምራለች በማለት ዘግበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።